መጻጉዕ የሚለው ጽኑ በሽተኛ ዕውራን አሉ፣ ልምሾ የሆኑ ሰዎች አሉ። ይህቺ ቤተሳይል የምትባለዋ 5 ምህዋር አላት። የእግዚአብሔር ምሕረት አይታጣባትም። ምክንያቱም እግዚአብሔር መልአክ እየመጣ ያንን ውሃውን ያናውጥላቸው ነበር። በጣም ለረጅም ዓመት ታስሮ የነበረ ሰው በመሆኑ በ5ቱ አዕማደ ምስጢር የማይጠቀለል ምስጢር የለም። ጳጳሳትንም ቀሳውስትንም ዲያቆናትንም አንድ ላይ ሰብስቦ እሱ ጾታ ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው መጻጉዕ ማለት ግዴት ሰው አንድ ሰው ተደርጎ እንዳይቆጠር ሁሉም ሕዝበ ክርስቲያኖች ሊያውቁት የሚገባ ነገር መጻጉዕ የጋራ መጠሪያ ስም ሰውየው በበሽተኛው የተጠራበት ስም መሆኑን ሁላችንም እንድናውቅ ያስፈልጋል ማለት ነው። ለዚህ መጻጉዕ የሚለው ጽኑ በሽተኛ ታማሚ የታማሚዎች ስብስብ እንደዚህ በደዌው ተጠርቶበት ነውና መጻጉዕ የተባለው ጥሩ በዛ ልክ ነውና እንደ አንድ ግለሰብ አድርገው እንዳይመለከቱት ብዙ በሽተኞች ያሉበት የጥርቅም ስም መሆኑን እንድናውቅ ለማለት ያክል ነው። እሺ እንግዲህ ይሄ መጻጉዕ የምንለው በዮሐንስ ወንጌል ላይ ተጠቅሷልና በምዕራፍ 5 የተጠቀሰው ኃይለ ቃል ነው። እስኪ መምህራችን እዛው ምዕራፍ 5 ላይ ያለውን ኃይለ ቃል በደንብ በጋራ አብረን እያየነው እንድንሄድ ቃሉን እኔም ለሕዝበ ክርስቲያኖቹ አንድ ጊዜ ላንብብላቸውና እርስዎ ያንን ቃል እያብራሩልንም አብረን እንቀጥላለን ማለት ነው። ስለዚህ ከዚያም በኋላ የይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻ ነበረባት ይላል። ቤተሳይዳ ማለት ነው ታችን ምን ማለት ነው? እሺ መልካም። እንግዲህ ወንድህረዝ ወፃ እግዚእ ኢየሱስ ኢየሩሳሌም ከዚህ በኋላ በበዓሎም ለአይሁድ የአይሁድ በዓል በደረሰው ጊዜ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ነው የሚለው። ጌታችን ወደዚህ ዓለም የመጣው ኦሪትን ለማሳለፍ አዲስ ኪዳንን የምህረት የሳህል ዘመንን ለማምጣት ለመተካት ነበረ። በጊዜው እንግዲህ የኦሪት ሕግጋት አብዛኛዎቹ አልፈዋል ማለት ይቻላል። የቀሩት 10 ሕግጋት ናቸው ወይም 10 ቃላተ ኦሪት የምንላቸው። ሌላው ግን እነ የጥጣን እነ የትልክፍን የመሳሰሉት ሕግጋት ሁሉ አልፈዋል። በዓመት 3 ጊዜ ለገቢረ በዓልን የአይሁድ ወጣቶች ይወጡ ነበር። ወንድ የሆነ ሁሉ በዓሉን ለማክበር ወደ ኢየሩሳሌም ይወጣል። የማይወጣ ካለ በድንጋይ ተወግሮ ሁሉ ይገደል ነበረ፣ ይቀጣ ነበረ ማለት ነው። እና ጌታችን ኢየሱስ ክርስቶስ የኦሪትን ሕግ ለማሳለፍ አዲስ ኪዳንን ለመተካት ቢመጣም ወደዛኛው ወደ ዋናው ትምህርት ከመግባቱ አስቀድሞ እስራኤላውያንን መምከር ማስተማር ነበረበት። በኋላ በሞቱ ሲገቡም ደግሞ ማለትም ከሰው ወደ ፍርድ አደባባይ ሲያቀርቡት ሕጋችን ስለሻረ እኮ ነው እኛ እንዲሞት እንዲሰቀል ያደረግነው ብለው ለክሳቸው ምክንያት እንዳያገኙ ጌታችን ኢየሱስ ክርስቶስ የአይሁዳውያን በዓል እየተከታተለ አብሮ እየሄደ ያከብር ነበረ። በበዓሉ ለአይሁድ በአይሁድ በዓል ጊዜ ብሎ የተናገረው እሱ ነው። እና ወደዛ ወደ ኢየሩሳሌም በዓል በሚወጣበት ጊዜ ነው እንግዲህ ወደዚህኛው ቦታ ሩባትቄ የምትባለዋ ቤተሳይዳ ከምትባለዋ ቦታ ላይ የደረሰው። እሷ ቤተሳይዳ ማለት ዘውቱ ቤተሳይል የይቅርታ ቦታ፣ የምህረት ቦታ፣ እግዚአብሔር ለሰው ልጆች ምህረትን የሚሰጥባት ቦታ፣ ሕሙማን ከሕመማቸው የሚፈወሱበት ቦታ፣ ብዙ በሽተኞች ተኝተው እግዚአብሔር ምህረት የሚጠባበቁባት ቦታ ማለት ነው። ያቺ ቦታ ላይ የተኙትን ደግሞ እግዚአብሔር ጊዜውን ጠብቆ ሰዓቱን ጠብቆ ይፈውሳቸው ስለነበረ ያቺ ቦታ ቤተሳይል የይቅርታ የምህረት ቦታ ተብላ ተጠርታለች። ሰው ቢጨምሩበት መልካም ነው። እንግዲህ ቤተሳይል ይሄን ቴዎሎጂያን ሃውስ ኦፍ መርሲ በሚል ይጠሩታል። የድነት ቤት የፈውስ ቤት በሚል ይጠሩታል። እና ቀድሞውኑ ስራዋ በሽተኞች እንዲፈወሱባት አልነበረም የተሰራችው። ቤተሳይዳ የቀደመ ስራዋ የብሉይ ኪዳን በጎች እየታጠቡ ለመስዋዕት የሚቀርቡባት ስለነበረ እነዛም የብሉይ ኪዳን በጎች መታጠቢያ ስለነበረ የእግዚአብሔር ምሕረት አይታጣባትም። ምክንያቱም ለበጎቹ መስዋዕት ሲል ራሱ እግዚአብሔር ምሕረቱን ያወርድ ነበር እዚች ውሃ ላይ ማለት ነው። ከዛ በኋላ ይሄንን ምሕረት እየተከታተሉ የመጡ ሰዎች የበጎች መታጠቢያ የነበረችው ቦታ የሰዎች ሁሉ መታጠቢያ መሆን ጀመረች ማለት ነው። እኔ ግን በጣም የሚገርመኝ ነገር እዚሁ ላይ ይሄን የምናየው ሰው በጣም ረጅም ዓመት ታስሮ የነበረ ሰው በመሆኑ
ለ38 ዓመትም ተኝቶ የነበረ ሰው እንደመሆኑ መጠን እንዲያው ሰው ለ38 ዓመት ተኝቶ እየኖረባት ቦታዋ ለምንድን ነው ቦታዋ ቤተሳይል ወይም ሃውስ ኦፍ መርሲ የተባለችው የሚለው ጥያቄ ይነሳብኛል። መምህራችን እሱ ጋርም ትንሽ ነገር ነካ ቢያደርጉልኝ ደስ ይለኛል። መልካም። እንግዲህ ጌታችን ኢየሱስ ክርስቶስ ወደዛች ቦታ ሲደርስ በርካታ ህሙማንን ነው ያገኘ። ብዙ አይነት ደዌ ያለባቸው በተለይ 5 አይነት ደዌ ያለባቸው ሰዎች እንደነበሩ ሊቃውንት መተርጉማን ያስቀምጣሉ። ቤተሳይል ያሰኛትም አንዱ መምህር ርዕሶም ቅድም እንደገለጡት በጣም የተለያዩ ትርጓሜዎች ተሰጥቷል በሊቃውንት የተለያዩ ማር ዮሐንስም በጣም ሰፊ ትርጓሜ ሰጥተውበታል የቤተሳይል የተባለችበትን ምክንያት። ከዛ ባለፈ ግን እዚች ቤተሳይል ከተባለችው ቦታ ላይ እንዳሉት በርካታ ህሙማን ተኝተው የነበሩት ብዙ ህሙማን። እንዲያው ኤልሻዳድ የሚባለው መተርጉም ይቺ ቤተሳይል የምትባለዋ 5 ምህዋር አላት፣ 5 መቀመጫዎች አሏት ብሎ 5ቱ መቀመጫዎች 5 አይነት ህሙማን የሚኖሩባት ቦታ ናት ብሎ 2ቱን በቀኝ በኩል 2ቱን በግራ በኩል አድርጎ አንዱ ደግሞ መሀል ላይ ነው መውረጃ ነበረ። ያንን መውረጃው ደግሞ ዘውቱ ምህማሳ አባግ የበጎች መዋኛ ነው። በጎች የሚታጠቡበት ነው። በጎች ሲታጠቡ በሳምንት አንድ ጊዜ መስዋዕት እግዚአብሔር ይቀርብበታል እዛ ቦታ ላይ። ያንን ቦታ ደግሞ መስዋዕት ማቅረቢያ አድርገው ሲጠቀሙ የእግዚአብሔር መልአክ እየመጣ ያንን ውሃውን ያናውጥላቸው ነበረ። ውሃው በተናወጠ ቁጥር ሰው ይፈወስ ይድን ነበረ። ሳምንት አንድ ቀን አንድ ሰው ማለት ነው ይድን ነበረ። እና ያቺ ቦታ ታዲያ ለምንድን ነው መካነ ሳህል የተባለችው ከተባለ ቅድም እንዳሉት በመስዋዕቱ በኩል እግዚአብሔር ይቅርታን ስለሚያደርግ በይቅርታው በኩል ደግሞ የሰው ልጆች ድህነትን ፈውስን ያገኙ ስለነበረ በዛ ልክ ቤተሳይል ተብላ ተጠርታለች ማለት ነው። እና በዚህ ውስጥ እንግዲህ 5ቱ ህሙማን የተባሉት ዕውራን አሉ፣ ልምሾ የሆኑ ሰዎች አሉ፣ እጅ እግራቸው የሰለለባቸው ሰዎች አሉ፣ ድዳ የሆኑ ሰዎች አሉ፣ እግራቸው የተደበለበለባቸው በርካታ ሰዎች አሉ። እቺ ቦታ 5 እርከን አላት። 5 እርከን አላት። ወደ ምጽአቱ ከመሄዳችን በፊት ማለት 38 ዓመት ሙሉ የተኛውን ሰው ከመቃኘታችን በፊት 5 እርከኖች አሉ እና እነዚህ 5 እርከኖች በርከት ያለ እንትን አላቸው ማለት ጥሩ ትርጓሜያትን በትርጉማኑ ተርጉመዋል። ቤተክርስቲያን ላይ ያሉ አባቶች የትርጓሜ ችግር የለባቸውም፣ የምስጢር ትርጉም ችግር የለባቸውም። ለምን ከተባለ ትርጓሜ እንድንተረጉም የሚያደርግ ምስጢርን እንድናመሰጥር የሚያደርግ ባለቤቱ አምላካችን እግዚአብሔር ስለሆነ ከእግዚአብሔር ጋር ያሉት አባቶች ይሄን ለመተርጎም ይሄን ለማብራራት ይሄን ለማመስጠር የሚከብዳቸው ነገር ስለሌለ እግዚአብሔር በገለጸላቸው ልክ ተርጉሟል። እና እነዚህ 5ቱን እንግዲህ እርሷው ለምስጢሩ ሄደው ምስጢሩን ያብራሩልናል። 5ቱ የህሙማን መቀመጫዎች እነዚህ እርካቦቹ ደረጃ ናቸው። ወደ ህንፃ እንደሚወጣ ደረጃ አለ። በዚህኛው በቀኝ በኩል 2 ደረጃዎች አሉ፣ በግራ በኩልም 2 ደረጃዎች አሉ። መሀል ለመሀል ደግሞ 1 ደረጃ አለ፣ ወደታች ወደ ውሃው የምንወርድበት ማለት ነው። እና እነዚህ 5ቱን እርከኖች በ5ቱ አዕማደ ምስጢር ነው መስሎ ያስቀምጧቸው። ህሙማኑንም ደግሞ በ5ቱ ጾታ ምእመናን መስሎ ያስቀምጧቸዋል። በ5ቱ አዕማደ ምስጢር የማይጠቀለል ምስጢር የለም። በ5ቱ ጾታ ምእመናን የማይጠቃለሉ አማኞች የሉም። ጾታ ምእመናን ስንል የአማኞች ወገን ማለታችን ነው። ብዙ ጊዜ ሰው ምእመናን የሚለውን የሚመስለው ያላወቁ ያልተማሩ ክህነት የሌላቸው እንዲህ ይመስለዋል። ግን ምእመናን ማለት አማኞች ማለት ነው። የሚያምኑ ሰዎች ሁሉም የሚጠሩበት ነው። ጳጳሳትም ይጠሩበታል፣ ኤጲስቆጶሳትም፣ ቀሳውስትን፣ ዲያቆናትን፣ ሌላው ተራው ምእመንም ሁሉም ይጠራበታል። ስለዚህ ይሄ ጾታ ምእመናን ብለን የምንጠራው ክፍል ሁሉንም የሚያካትት ነው ማለት ነው። በይበልጥ ግን 5ቱን አባቶቻችን ሊቃውንት ዘርዘር አድርገው ሲያስቀምጡ እያንዳንዳቸው መጠሪያ ያስቀምጠዋል። አንደኛው የካህናት ወገን የምንለው ነው። ሁለተኛው ደግሞ ካህናት ወገን የምንለው ጾታ ካህናት የምንለው የካህናት ወገን በጥቅሉ ማለት ነው። ኤጲስቆጶሳትንም ጳጳሳትንም ቀሳውስትንም ዲያቆናትንም አንድ ላይ ሰብስቦ እሱ ጾታ ካህናት ተብሎ ይጠራል። ሁለተኛው ደግሞ ጾታ አንስት የምንለው ወይም ደግሞ እናቶችን
የሴት ጾታ ያላቸው ሁላቸው ነው። ከህፃናት ጀምሮ ወጣቶችንም አረጋውያንን አንድ ላይ አጠቃሎ የሚይዘው ይሄ ጾታ አንስት ተብሎ ይጠራል ማለት ነው። ሶስተኛው እንግዲህ ጾታ አረጋውያን የምንለው ነው። አረጋውያን ማለት የትልልቅ ሰዎች መገለጫ የሆነው የእድሜ ባለጸግነት ያለባቸው ሰዎች የሚጠሩበት ነው። ሶስተኛው። አራተኛው ወራዙት ብለን የምንጠራው ወራዙት ማለት ወጣቶቹ ሁሉ የሚጠሩበት ነው። የወጣትነት ጊዜ የሚባለው ከ20 ዓመት ጀምሮ እስከ 30 ዓመት እንደሆነ በትርጉማ ሊቃውንት ያስቀምጣሉ። አራተኛው ይሄ ነው። አምስተኛ ብለን የምንለው እንግዲህ የመነኮሳት ክፍል የሚባል መነኮሳቱን ጠቅላላ የሰብስቦ የሚይዘው ማለት ነው። በክህነት ያሉ ሊሆን ይችላል። በምናኔ በብሕትውና በድንግልና የሚኖሩት ሁሉ የሚያጠቃልለው ነው እና እነዚህ ሁሉ የሚያካትት ነው። ሊቃውንት ሲተረጉሙ ብዙ ጊዜ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተርጓሚ ሊቃውንት ወደ ምስጢሩ እየገቡ ነው የሚተረጉሙት። ማለት ሰሙን እያረገፉ እየተዉ ወደ ምስጢሩ ነው የሚሄዱት። ሰሙ ብዙ ጊዜ በአፋ ስለሚታይ በአፋ ስናነበው ሁሉ ጥቂት ነገር ልንረዳው ስለሚችል ወደ ውስጥ ገብተው ግን ምስጢሩን በደንብ አድርገው አስፍተው ጠለቅ አድርገው ገብተው በደንብ ያብራሩበታል እና እነዚህ በህሙማን ይመስላሉ። ህመማቸው ምንድን ነው ከተባለ በዘመናችን ላይ ባለው ሁኔታ ሁሉ በደንብ የሚገልጡ ይመስለኛል። በኋላ እርሶ የሚጨምሩት እንዳለ ሆኖ በጣም ገላጭ ነው። እውነት ለመናገር አምስቱ ሁሉ ታሟል ማለት ይቻላል። በዛን ጊዜ በዛች ቤተሳይል ላይ ተኝቶ የነበሩት ህሙማን በመከራ በስቃይ ውስጥ እንደነበሩ በጽኑ ህመም ውስጥ እንደነበሩ ዛሬ ቤተሳይል በተባለችው አምስቱ አዕማደ ምስጢር በሚቃኙባት ቤተክርስቲያን ላይ ያሉት አምስቱ ጾሙታ ምእመናንም በጽኑ ደዌ ላይ ናቸው ማለት ይቻላል። በርካታ ሰው ጽኑ ደዌ ይዞታል። የነፍስም የስጋም የመንፈስም በርካታ ችግሮች አሉ እና እነዚህ በሽታቸው ምንድን ነው ብለው ሊቃውንት እንኳን በደንብ አድርገው ተረጉመዋል። የካህናት ደዌያቸው ምንድን ነው? የመነኮሳት ደዌያቸው ምንድን ነው? የአንስት ደዌያቸው ምንድን ነው? የወራዙ ደዌያቸው ምንድን ነው? ይሄ ሁሉ በደንብ አስቀምጠውታል። ምንድን ነው የሚለውን ማለት ነው። የካህናት ደዌያቸው ምንድን ነው ሲባል የካህናት ደዌ አይምሯችን ምጡቅ ነው፣ ትዕቢት ነው የሚለው። አይምሯችን ምጡቅ ነው፣ እውቀታችን ረቂቅ ነው፣ ክህነታችን ሰማያዊ ነው እያሉ ትዕቢት ያድርባቸዋል እና ትዕቢት ደግሞ ትልቅ ህመም ነው፣ ትልቅ ደዌ ነው። ከእግዚአብሔርም ይለያል፣ ከሰውም ይለያል። ራስህን ብቻ እንድትመለከት የሚያደርግ ነው ትዕቢት የሚባል እና ይሄንን ትቶ በሌላ ጾር ይዋጋቸዋል። ነገር ግን በጥምቀት ላገኟት ልጅነት ድል ይነሱታል። የመጣባቸውን ፈተና ሁሉ ድል እንዲነሱ አምስቱ አዕማደ ምስጢር ተሰጥቷቸዋል ማለት ነው። ያቺ ቤተሳይል የተባለችው ያቺ ቦታ ቤተሳይል የተባለችው ያቺ ቦታ ተጠምቆ የሚድኑባት እንደሆነች ሁሉ ሰውን በጥምቀት ኃጢአትን ጾርን ሁሉ እንደሚያጠፋ ድል እንደሚነሳ የምንመለከትበት ነው ማለት ነው እና ሌላው እንግዲህ ካህናት እንዲህ ከሆነ ካህናትን የሚዋጋቸው ትዕቢት ከሆነ መነኮሳትን የሚዋጋቸው ደግሞ ምንድን ነው ስንል ስስት ይዋጋቸው። ስስት እንደሚዋጋቸው ሊቃውንት ምንድን ነው መነኮሳትን ስስት እንዲዋጋቸው የቻለው ሲባል በሹ ሰዓት አያገኙትም። በሚፈልጉበት ሰዓት አያገኙ። ባህታውያንን እንዲያውም እጅጉ ሊፈትናቸዋል የሚባለው ስስት በጣም ይሳሳሉ። ምንድነው ያሳሳቸው ከተባለ መቅነን በሚሆኑበት ሰዓት ማለት የመቅነን ሰዓታቸው ሲደርስ መቅነን አያገኙ። ስለዚህ ይጨነቃሉ። አስቀድሞ ወደ ስስት እንዲገቡ ያደርጋቸዋል። ለምሳሌ ለሌላ መስጠት ሲገባቸው ኋላሳ ምንም ምግባለ የራት የምሳየስ እንዲሁ ያደርጋቸዋል እና ይሄንን ሁሉ አስቶ በሌላ ሰው ደግሞ ይዋጋቸዋል። ሰይጣን ክፉ መንፈስ ማለት ነው። ይሄንን ውጊያ በጥምቀት ባገኙት ኃይል ድል ይነሱታል፣ ያጠፉታል ማለት ነው። ሶስተኛው እንግዲህ ትውዝፍት ትውዝፍት ማለት የአንስትን የሚዋጋው የምንዝር ጌጥ የሚባለው የምንዝር ብዙ ጊዜ አሁን በዘመናችን በተለይ እሱ በደንብ ይታያል። ትውዝፍት በደንብ ነው የሚታየው። የአሁን የትውዝፍት ጌጥና በዘመናችን ላይ ያሉ የትውዝፍት ጌጥ አንድ አይደለም ማለት ይቻላል። እንዴት ከተባለ ድሮ አሁን ጌጦች ናቸው፣ ጃምባሮች ናቸው፣ የጣት ቀለበቶች ናቸው፣ የአንገት ሀብቶች ናቸው፣ የራስ ጌጦች ነበሩ። እነዚህ ጌጦች ተብሎ የሚነገሩት በማርያም ላይ የተነገሩት እነሱ ስለሆኑ ማለት ነው። ከራሳቸው ከጆሮቻቸው ከእጆቻቸው ይሄ የተባለው ብዙ ጊዜ የምንዝር ጌጦች የሚነገሩት ለሴቶች ነው። በዘመናችን በጣም አደገኛ ነው። አሁን የማይለቁ የምንዝር ጌጦች የሚባሉ
ለምሳሌ አሁን ጣት ቀለበት ላይ ይላል ማለት ጣት ላይ ካለ ቀለበት ያን ቀለበት አውርዶ ማስቀመጥ ይቻላል። ግን ማውጣት ሁሉ የማይቻሉ እንትኖች አሉ። ለምሳሌ የሚቀባባቸው ነገሮች፣ ሰውነታቸው ላይ የሚደቁባቸው ነገሮች፣ ክንድ እንደሱ አይነቶቹ፣ የከንፈር መቀባት አይነቶቹ፣ ይሄ ራስን የሚለውጡ ግድግዳ አይነት ልስን የሚባሉ አሉ አይደል? ግድግዳ ላይ እንደሚለሰን ሰው አሁን ሰርጀሪ አይነቶች አሉ። እንዲሁም ደግሞ በፓውደር ደግሞ በዱቄት ተቀብተው መልካቸውን ምናምን ቀይሮ ይመጣሉ። እና እነዚህን አሁን የገንዘብ ጌጦች ናቸው ብለን የምንጠራቸው። ምክንያቱም እግዚአብሔር የሰጠው ውበት ውበት ነው። አይን የሌለውም ውበት አለ፣ ጆሮ የሌለውም ውበት አለ፣ አፍንጫ የሌለውም ውበት አለ። እያንዳንዱ እግዚአብሔር የፈጠረው ፍጥረት ውበት አለ። ወደ እግዚአብሔር ከበኩሎ ስናይ እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደሆነ አየን። እግዚአብሔር ፍጥረት ሁሉ አያውቅም፣ ጥሩ አድርጎ ነው የፈጠረው። እኛ መልካም ሆነ የምንለው ሁሉ እግዚአብሔር ዘንድ መልካም ውብ ነው። ስለዚህ ይሄ ጌጥ አለ፣ የገንዘብ ጌጥ ይባላል። ማለት ሌላውን ለመሳብ ለማታለል እግዚአብሔር ከሰጠው መልክ በላይ አምሮ ተውቦ መታየት የሚባለው ማለት ማማር መዋብ ክፉ ነው እያልን አይደለም፣ ክፉ አይደለም። ሰው የሚችለውን ሁሉ አድርጎ ሊዋብ ይችላል። ነገር ግን በጣም የገንዘብ ጌጥ የምንላቸው ነገሮች በጣም አደገኛ ናቸው። ከእግዚአብሔር የሚለዩ አይነቶች፣ ከሰው የሚለዩ አይነቶች። አንዳንዶች እኮ በተጋቡ በ3ኛው ቀን በ4ኛው ቀን ሁሉ ሚስት አይደለችም ይሄ ባል አይደለም የሚባሉ ነገሮች እንዳሉ በሚዲያ ያያል። እና ይሄ አለ፣ ይሄ በዚህ ይዋጋቸዋል። ይሄንን ትቶ በሌላ ወገን ይዋጋቸዋል። ሰይጣን ሆ መንፈስ ማለት ነው። በጥምቀት ባገኙት ልጅነት ድል ይነሱታል፣ ያሳድዱታል፣ ያባርሩታል። አራተኛው እንግዲህ ወራዙት ነው። ወራዙት ብለን የምንጠራው ደግሞ ዝሙት ነው የሚዋጋቸው። ዝሙት ይዋጋቸዋል። ወራዙትን ዝሙት ሲዋጋቸው እነሱ ይቀይርባቸዋል። ማለት ወጣቱ አሁን በደንብ ይረዳል። ዘመናችን ላይ ያለው ወጣት ዝሙት ምንድን ነው ቢባል በእግሩ ቆሞ የሚሄድ ከሰው ሁሉ የተለየ ማለት ይቻላል። ምክንያቱም ዝሙት ታብዳው በሰዶምና በገሞራ ከነበረው ሁሉ በይበልጥ እግር አውጥቶ የሚሄድበት ሰዓት ላይ ነው ያለው። ነውር ነበረ ድሮ። መጻሕፍት ነውር እንደሆነ የሚገለጠው በባህልም ነውር እንደሆነ የሚገለጠው የሚነገረው። አሁን ግን ሁሉም በቃ ተባብሶ ሚዲያ ላይ ዝሙት ነው የሚወራው። የተለያዩ ሚዲያዎች ሁሉ የሚያስተላልፉት ስለ ዝሙት ነው። እና ያነ አለ ያንን ትቶ ግን እሱን ይለቅና በሌላ ወገን ይዋጋቸዋል። ወጣቶችን የሚዋጋው በፍቅረ ንዋይ ይዋጋቸዋል። በገንዘብ ይዋጋቸዋል። ያንን ሰይጣን ያመጣውን የፍቅረ ንዋይ ደግሞ በዚህ ያሸንፉታል፣ ያወጡታል። በጥምቀት ባገኙት ልጅነት ያወጡታል፣ ድል ይነሱታል ማለት ነው። እና አምስተኛ ብለን የምንናገረው እንግዲህ የመነኮሳት ነው። የአረጋውያን የአባቶች ማለት ነው። አረጋውያን እንግዲህ እነሱን የሚዋጋበት መንገድ ምንድነው? እነሱ የሚዋጋበት ከተባለ ፍቅረ ንዋይ ነው በቃ። ምክንያቱም ለምንድነው እነሱን በፍቅረ ንዋይ የሚዋጋቸው ከተባለ ነገር ባረጅስ ማን ያበላኛል፣ ማን ይጦረኛል፣ ከቤት መውጣት ቢያቅተኝስ፣ ጤና ቢነሳኝስ፣ በምንድን ነው ልታከም የምችለው፣ ቤት ላይ ነው የምችለው እያሉ ገንዘብ እንዲሰበስቡ ያደርጋቸዋል ነው። እሱን ያራግፍና ደግሞ እንግዲህ ይሄ የታወቀ ዞር ነው። ሰይጣን በታወቀ ዞር በነገራችን ላይ አይዋጋም፣ በማይታወቅ መንገድ ነው የሚዋጋው። በምንፈልገው ነገር የሚዋጋው ውጊያ በጣም ጥቂት ነገር ነው። ራሳችን የምንፈልገው ነገር ስለሆነ በማንፈልገው በማይመቸን መንገድ ነው የሚዋጋው። እና ልክ ፍቅረ ንዋዩን ያስተውና ወደ ዝሙት ይመልሳቸዋል፣ ወደ ወጣቶቹ ማለት ነው። የወጣቶቹን ዝሙት ወደ አረጋውያኑ፣ የአረጋውያኑን ፍቅረ ንዋይ ደግሞ ወደ ወጣቶቹ ይመልሳል። እና በእንዲህ አይነት ህመም ውስጥ ያሉትን በቤተ ክርስቲያን ውስጥ ያሉትን ሰዎች የሚገልጥበት እንደሆነ በትርጉማ ሊቃውንቱ በደንብ አድርገው አስፋፍተው አስቀምጠውታል ማለት ነው። እና ከነዚህ ህመምተኞች አንዱ ነው እንግዲህ መጻጉዕ ብለን የምንጠራው። እና እርስዎ እስኪ ስለ መጻጉዕ 38 ዓመት ሙሉ ነበር እዛ ቦታ ላይ የተኛው። 38 ዓመት ሙሉ ሲተኛ መጨረሻ ላይ ሲጠየቅ ሰው የለኝም ነው ያለው። አልቤ ሰብ ነው ያለው። ትፈቅድኑ ትየው መዳን ትፈልጋለህ? ልድን ትወዳለህ? ብሎ ጌታችን ኢየሱስ ክርስቶስ ሲጠይቀው መዳን እፈልጋለሁ፣ ለመዳን ፈልጌማ ከሕሙማኑ ጋር ተኝቻለሁ፣ ነገር ግን እንዲያው ሰው የለኝም፣ ወደ ውሃ ወርሮ የሚያስገባኝ ሰው የለኝም ብሎ ነበረ ጌታችን ኢየሱስ ክርስቶስ ለጠየቀው ጥያቄ ምላሽ የሰጠውና የ38 ዓመት ትዕግስት እንዴት ነው የሚታየው ቤተ ክርስቲያን ላይ ማለት
ያን ያክል መከራ ጸንቶበታል። ይሄ ሰው ተነስቶ ራሱ ወርዶ ውሃው ላይ ተጠምቆ መዳን የሚችል አይነት አይደለም። ግን እንዴት ውስጥ ስለ ትዕግስቱ የተወሰነ ነው